ለአርሲ ድምጽ የሚሆኑትን እያሳደዱ እያሰሯቸው ነው ያሉት። ምን አለች እቺ ቁርንጫጭ? ሰምታችኋታል? በሉ ማቅ ልበሱ። ይህ ሰባተኛው ሀገራዊ ምርጫ እንዳይሳካ በርካታ ጥረቶች ሲደረጉ ነበር። እዚህ አንዱ አካል የሆነው አርሲ ላይ የተፈጠረው ሁኔታ ነው። እንግዲህ አርሲ ላይ በነበረው ጥቃት አንድ ሙስሊም ነው የነበረው ማለት ነው፣ እስልምና ሃይማኖት ተከታይ ነው። ሁለቱ የሌሎቹ የክርስትና እምነት ተከታዮች ናቸው። የሚሊሻ ነፍስ አይደለም ወይ? የፖሊስ ነፍስ አይደለም ወይ? ህይወት አይደለም ወይ የያዙት? እነዚህ መጫጫህ አይደለም። መግለጫ እየሰጠሩ ቆየው። ብዙ ቤተክርስቲያን መከራ ነው የደረሰባት። አሁንም የአዲስ አበባ ህዝብ አዳመጥ። የሰንበት ትምህርት ቤት ወጣቶች ሰላም ጤና ይስጥልን። ቤተሰብ እንደቋችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ከአርሲው ጉዳይ ጋር ተያይዞ እንግዲህ የመንግስት ባለስልጣኖቿ ፍሬ ላይ ያወራችው ነገር ብዙዎችን አስቆጥቷል። እሱን የምንመለከት ነው የሚሆነው። እዚሁ ደግሞ ከዚሁ ጋር ተያይዞ እንግዲህ ሊቃውንትን ጀምሮ ብዙ ወጣቶች ለእስር ተዳርገዋል። እነማን ታሰሩ? ለምን ታሰሩ? ነገር አብረን የምንመለከት ነው የሚሆነው። የአዲስ አበባ ወጣቶች ከደሴ ወጣቶች ተማሩ ሲል እንግዲህ ብፁዕ አባታችን መልእክት አስተላልፏል። የእሳቸውን መልእክት እንመለከታለን። ላይክ እና ሼር ማድረጋችሁን ሀሳባችሁን በኮሜንት ላይ ማስፈራችሁን እንዳትረሱ። መጀመሪያ እንግዲህ ፈዲላ ስለ አርሲ ሁለት ክርስቲያን ብቻውን የሞተው እና ታካብዱ ሚሊሻም ሞቷል፣ ፖሊስም ሞቷል። የፖሊስና የሚሊሻ ነፍስ አይደለም ወይ? ስለምን ታካብዳላችሁ? ለነሱም ጩሁላችሁ የሚል ነገር ይዛ መጣለች። እሱን ከማየታችን በፊት ግን አሁን ላይ በጣም ብዙ ወጣቶች በአርሲው ጉዳይ የታሰሩ ይገኛሉ። ያው የኛም ዕጣ ፈንታ ወደዛው ነው። ግን ከታሰሩ ወጣቶች መሀል እንግዲህ ትናንትና ይሄ ቪዲዮ አይተን ነበረ። አባቶቻችን 8 ዓመት ሙሉ ዝምታው ይበቃል። ልጆቻችሁ ካልሆንን ንገሩን። እኛም ልጅነታችንን እናነሳለን። አባቶቻችን እንደ አቡነ ጴጥሮስ ሁኑ እና አቡነ ጴጥሮስ ኦርቶዶክሱ። እነዚህ ወጣቶች ጋር የሚስተጋባው ደግሞ የሚሰማው ነገር እንግዲህ ፍትህ የሚል ድምጽና ለአባቶች የሚያሳልፉት መልእክት ነው። አባቶቹ የአባቱን መንግስት ወይ ፍትህ አስፍንልን፣ ኦኬ፣ በየቦታ እንዳንገደል የሚል ነገር ፍትህ የምትል ቃል በተደጋጋሚ ትሰማለች። እና እነዚህ ወጣቶች ፍትህ ማለታቸው እንግዲህ ከነዚህ ወጣቶች ማለት ወደ 2 የሚጠጉ ታስረዋል፣ ሌሎቹም የተፈለጉ ይገኛሉ። እንደዚሁም ደግሞ የተሻለ ሊቃውንት መምህራን ስለ አርሲ የጻፉ ሊቃውንት በሙሉ ተጠርጎ የታሰሩ ይገኛሉ። ወንድማችን ዮኒ እንግዲህ አሁን ከደቂቃዎች በፊት ነው የሰማሁት ይህንን ቪዲዮ መቅረጽ ከጀመርኩኝ በኋላ። ወንድማችን ዮኒ ሰማዕቷም እንግዲህ ታስሯል። የኔታ በተለማርያም ታስሯል። እስቲ እታችንን ስሟት። ለአርሲ ድምጽ የሚሆኑትን እያሳደዱ እያሰሯቸው ነው ያሉት። ነገር ግን እኛ የሐዋርያው የቅዱስ ጳውሎስ የቅዱስ ጴጥሮስ ልጆች ነን። አይደለም እስርን፣ እኛ የክርስቶስ እስረኞች ነን። አይደለም እስርን፣ ሞትን አንፈራም። ተዘቅዝቀን እንሰቀላለን ስለ ማህተባችን። በማህተባችን ምክንያት ነው እያረዳችሁን እየገደላችሁን ያላችሁት። እራሳቸው ገለውን ስለ ሞታችን እንኳን ቁጭ ብለን እንድናለቅስ ሞታችን ሐዘናችን እንኳን እንድንገልጽ አይፈቅዱልንም። ስለ ሐዘናችን ስለ ሞታችን ስንናገር እንታሰራለን። ነገር ግን የነሱ መታሰር ለኛ ጥንካሬ፣ ከዚህ በላይ ድምጽ መሆን ያለብን። ኢትዮጵያ ያላችሁ ፈርታችሁ ዝም እንድትሉ፣ ሌሎችም አባቶች ድምጽ እየሆናችሁ ያላችሁ ቀጥሉ። ምንም የሚያስፈራ ነገር የለም። እስርም ሊያስፈራን አይችልም፣ ሞትም ሊያስፈራን አይችልም። እንኳን አይደለም እንደዚህ መታሰርና ሌሎች ነገሮችን ሞት እንኳን ቢመጣ እኛ ክርስቲያኖች ነን። ሁላችሁም እኔ ክርስቲያን ነኝ፣ እኔ የክርስቶስ እስረኛ ነኝ እያላችሁ ጻፉ። ምክንያቱም እኛ እስር አያስፈራንም።
በጣም ነው የሚያሳፍረው። እንግዲህ ትናንትና መሳይቻችሁ ነበረ አባታችን ታስረው ግራ ይገባል። እና አሁን ላይ እንግዲህ እየሰማን በምንገኝበት ሁኔታ በተለይ ዛሬ ስለ አርሲ የተናገሩ ወጣቶችን ቤተክርስቲያን ልጆችን ማሰር በቃ እንዴት ልበላችሁ አላቅም ለምን እንደሚያሳዱን። እንግዲህ ጊዜ ያለው ፍትህ ነው ያልነው። መንግስቱ የሥራህን ተወጣ። የመንግስት አንዱ ድርሻ ወይ ደግሞ ትልቁ ኃላፊነት መንግስት ያስፈለገበት ምክንያት በራሱ ዜጎች በሰላም እንዲኖሩ ነው። ፍትህ ማስፈን ነው። ኦኬ ዜጎችን መጠበቅ ነው። የዜጎችን ድነት መጠበቅ ነው። ፍትህ ስጡን ብለን በጠየቅን ለምን እንደሚያሳዱን እግዚአብሔር ይወቀው። እንግዲህ በዚህ መንገድ ብዙዎች የታሰሩ ይገኛሉ። ብዙዎችም የተሳደሩ ወይ ደግሞ የተፈለጉ እንደሚገኙ ነው ያለን መረጃ የሚያሳየው። ያው ከነዛ መሀል እንግዲህ አንዶች ልንሆን እንችላለን። የሆነ ሆኖ ግን አንድ መናገር የምፈልገው ነገር እዚህ ጋር ለሚመለከታቸው አካላት ደግሞ ይሄን ነገር እያደረጋችሁ ለምትገኙ የፈለጋችሁ ለምትገኙ አካላት እኛ የምንገኘው ሀገር ውስጥ ነው፣ የትም አልወጣንም። አስፈላጊ ከሆነ ኢንቦክስ ላይ አውሩንና ሎኬሽን እናስቀምጥላችኋለን። ችግር ብዙም እንዳትጨነቁ። ነገር ግን ማስቀመጥ ፈልገው ነገር ምንድነው አሰራችሁንም አንገላታችሁንም አሳዳችሁንም ምንም ብታመጡ ምንም ብታረጉ ኦኬ ሰማይ ዘቅ ብል ምድር ከፍ ብትል እኛ በአርባና በሰማይና ቀናችን ከዚህ ቤተክርስቲያን ልጅን የተቀበልን ወጣቶች ወይ ደግሞ ቤተክርስቲያን ልጆች ለቤተክርስቲያን ድምጽ የምንሆን ልጆች ዝም ልንል አንችልም። ቢኮዝ ልጅነትን ስንቀበል እሷን እናታችን ነች ብለን የተቀበልነው እግዚአብሔር አባታችን ነው እናታችን ነው የተቀበልነው። እናታችን መከራ ውስጥ ያለች እያለቀሰች እየተበደለች ስለታዊ የሆነ እሷ ላይ ያነጣጠረ ጥቃት የደረሰባት ዝም ልንል አንችልም። እናቴ ነች። ቢኮዝ ቤተክርስቲያን ከእናትን በላይ የሥጋ እናታችን ራሱ ትነካ አንፈልግም። ብዙዎቻችን ሁሉም ሰው የሥጋ እናቱ ስትነካ አይፈልግም። የሥጋ እናት ላይ ምራቅ የሚጠፋበትን የምንቅበትን አይፈልግም ማንም። ወደ እጅ እርምጃ ነው ዘካ አደረገ። እኛ ግን ቤተክርስቲያን የምታከኝ ተነክታብን ወደ እጅ እርምጃም አልገባንም። ምንድን ነው ያለው? ፍትህ ይሰጠን። ኦኬ ዜጎች በሰላም ይንቀሳቀሱ፣ በሃይማኖታችን ምክንያት ብቻ አንገደልን ያልነው። አሁንም ቢሆን የፈለኩት ምንድነው ምንም ቢመጣ በአርባና በሰማንያ ከዚህ ቤተክርስቲያን ልጅን የተቀበልን ወጣቶች ዝም ልንል አንችልም። እብን እዛ እስር ቤት ገብተንም አጋጣሚ ካገኘን እናገራለን። ከወጣም በኋላ ዝም ይላሉ ካላችሁ ገና ከጀምሮ እናንተ እንድትሸልሙ ማለት ነው የሰራ የምንገኘው። እንግዲህ ያለው ሪስክ ተቀብለን የሰራ የምንገኘውና ወይ ደግሞ ድምጽ ይሆን የምንገኘው ፍትህ ያለ የምንገኘውና ያው ቢበዛ እስር ነው ድብደባ ነው። ከዛ ያለፈ ነገር ካለ እንግዲህ ያው ግልግል ነው እንዲሁምና ይሄን ሁላ ከማየት ማለት ነው። የሆነ ሆኖ ግን አሁንም ቢሆን ዝም ለማስባል እስር መፍትሄ ነው ብዬ አላስብም። መፍትሄው ሰላምን ማስፈን ነው። ይሄን ነገር አጣርቶ ማስተካከል ነው። ለገለልተኛ አካል ጉዳዩን ሰርቶ ገለልተኛ አካል እንዲያጣራ ማድረግ ነው። በተደጋጋሚ የሚደረገውን ጭፍጨፋ ማን እያደረገ እንደሆነ ገለልተኛ አካል እንዲያጣራ ማድረግ ነው ያለው አማራጭ። ኦኬ ከዛ ውጪ አልተደረገም ብላችሁ የውሸት ዜና ማቅረብ እኛን ማሳደድ ያዋጣል ብዬ አላስብም። ሌላው ደግሞ እንግዲህ ትላንትና ብዙ ሲያነጋገር የነበረው እኔም ማስታወስ የሰጠሁበት ነገር ፈዲላ ነች እና ፈዲላ እንግዲህ አይ ቲንክ የብልጽግና ፓርቲ የህዝብና የዓለም አቀፍ ግንኙነት ነው ምናምን ነገር ሚኒስትር ዴታ ናት። ሰው ባለስልጣን ነች። ቲክታክ ላይ ማለች፣ ዩቲዩብ ላይ ፌስቡክ ላይ ማለች። እናታችን እንግዲህ በአርሲው ጉዳይ ላይ 2 ሰው ብቻ ነው የሞተው፣ ደግሞ 3 ሰው ብቻ ነው የሞተው። ከ3ቱ መሃል 2ቱ ክርስቲያን ናቸው፣ 2ቱ ክርስቲያን ነው፣ አንዱ ብቻ ነው አንዱ ሙስሊም ነው። ዘንድ ደግሞ ሌሎቹ ምንሻ ናቸው። 9 ሰው አጠቃላይ ሞታል የሚል ነገር ይዛ መጣለች እና እኔ ሐሳቧ እዚህም እዛም ስለሆነ እስቲ ቪዲዮ ላይ ስፒል አድርግላችሁና 4 ደቂቃ ቪዲዮ ነው፣ 2 ደቂቃ አድርገን እንስማ እስቲ። እንዴት ናችሁ? ያው እንደምታውቁት 7ኛው ሀገራዊ ምርጫ በስኬት እና በድል ተጠናቋል ማለት ነው። የድምጽ ቆጠራው ደግሞ ሲጠናቀቅ የትኛው ፓርቲ እንዳሸነፈ የትኛው ፓርቲ ስንት ድምጽ እንዳገኘ ምርጫ ቦርድ የሚያሳውቅ ይሆናል ማለት ነው። ነገር ግን ወደኋላ መለስ ብዬ ይህ 7ኛው ሀገራዊ ምርጫ እንዳይሳካ በርካታ ጥረቶች ሲደረጉ ነበር። መንግስት ብዙ ነገሮችን ህዝብ ስጋት ውስጥ ላለመከተት ኮሚኒኬት ስለማያደርግ ነው እንጂ በጣም ብዙ ቦታ ብዙ ቦምቦች እየተለቀሙ ነበር። ንጹሃን ላይ የተቃጣ በጣም በርካታ ጥቃቶች የታሰቡትን መንግስት ማክሸፍ ችሏል ማለት ነው። በዚህ ደግሞ በጣም የተናደዱ በዚህ የተበሳጩ ይህ ምርጫ እንዳይካሄድ በጣም ብዙ ነገር ከውስጥም ከውጭም አቅደው ሲሰሩ የነበሩ አካላት የዚህ አንዱ አካል የሆነው አርሲ ላይ የተፈጠረው ሁኔታ ነው ማለት ነው። አርሲ ላይ የተፈጠረው ሁኔታ የታጠቀው ኃይል እንግዲህ በተደጋጋሚ ምርጫው እንዳይካሄድ በጣም ብዙ ዛቻ ሲያደርግ ነበረ። እንዲሁም ደግሞ በጣም ህዝብ ሞቶ እንዳይመርጥ ሲያስጠነቅቅ ነበር። ህዝብ ግን ይሄንን ሊሰማ አልቻለም። ህዝብ መንግስት ይፈልጋል። ህዝብ ጠንካራ ስርዓት እንደሚፈልግ በይፋ አሳይቷል ማለት ነው። አንዳንድ ቦታ ጋር ቶክስ እየተሰማ የቶክስ ድምጽ እየሰሙ ሳይበተኑ በጽናት ምርጫውን መምረጥ ችሏል ማለት ነው። እንግዲህ አርሲ ላይ የታጠቀው ኃይል እርምጃ ለመውሰድ ወደ ከተማ ገብቷል። ወደ ከተማ ሲገባ ንጹሃን ላይ እርምጃ እንዳይወሰድ ሲከላከሉ የነበሩ ሚሊሻዎች ጥቃት ደርሶባቸዋል ወይም ተሰውተዋል ማለት ነው። እንግዲህ አርሲ ላይ በነበረው ጥቃት 9 ሰዎች ህይወታቸው አልፏል። ከ9ኙ 3ቱ ንጹሃን ነበሩ፣ በዛ አካባቢ ላይ ነበሩ ናቸው። አንድ ሙስሊም ነው የነበረው ማለት ነው። የእስልምና ሃይማኖት ተከታይ ነው። ሁለቱ የሌሎቹ የክርስትና እምነት ተከታዮች ናቸው። ሌሎቹ በአጠቃላይ የሚሊሻና የፖሊስ ኃይሎች ናቸው ማለት ነው። እንግዲህ ይህንን መረጃ ሳያጣሩ ማን ነው የሞተው እነማን ናቸው ታውቃላችሁ ወይ ትክክለኛ መረጃ አግኝታችኋል ወይ ሲባል ተብሎ ቢጠየቁ መልስ የሌላቸው አካላት ግን
ጉዳዩን ወደ ሃይማኖት ለመውሰድ ምክንያቱም ህዝብ ውስጥ ሴንሲቲቭ የሆነውና ሰዎች መቋቋም የማይችሉት ጉዳይ አንዱ የሃይማኖት ጉዳይ ስለሆነ በፍጥነት ወደ ሃይማኖት በመውሰድ የሌሎችን ደምና ህይወት ሌሎች የከፈሉትን ዋጋ በጣም በማሳነስ ጉዳዩን እነሱ ለሚፈልጉት ወይም ለተዘጋጁበት የፖለቲካ ዓላማ ሊያውሉት ጥረት አድርገዋል ማለት ነው። እንግዲህ እዛ አካባቢ ያለውን ሁኔታ ማጣራት ይቻላል፣ መጠየቅ ይቻላል። ሲመጡ በዛ ሰዓት ላይ ቤተክርስቲያን አቃጥሏሉ፣ ጤና ጣቢያ አቃጥሏሉ፣ የታጠቀው ኃይል ማለት ነው። እንዲሁም ደግሞ የቀበሌ ጽሕፈት ቤት አቃጥሏሉ ማለት ነው። እንዲሁም የነዋሪዎችን ቤቶች አቃጥሏሉ ማለት ነው። እነሱ ታርጌት ያደረጉት ኢትዮጵያ ላይ አመጽ የመፍጠር ፍላጎታቸውን ያገኙት ቦታ ጋር የቻሉት ቦታ ጋር ጥቃት የመፈጸምና ሰላም የማድረስ ዓላማ ነበር የያዙት ማለት ነው። እዚህ ያለው ኃይል ደግሞ ከተማ ውስጥ የሚኖረው ምን እንደተፈጠረ እንዴት እንደሆነ ሳያቅ ወይም ሙሉ መረጃ ሳይኖረው ጉዳዩን የሃይማኖት ጉዳይ አድርጎ ሚዲያ ላይ ለማረጋገጥ ጥረት ሲያደርግ እያየ ነበር ማለት ነው። እውነታውን ማረጋገጥ መቻል ያስፈልጋል። ምንድን ነው የተፈጠረው ማለት ስናዝን ደግሞ የምናዝነው ነፍስ ሁሉም ሰው ተመሳሳይ ነፍስ ነው አይደል የያዘው? የሚሊሻ ነፍስ አይደለም ወይ? የፖሊስ ነፍስ አይደለም ወይ? ህይወት አይደለም ወይ የያዙት? እነዚህ ሰዎች ልጆች አላቸው፣ ቤተሰቦች አላቸው፣ አባት እናት አላቸው፣ የሚጠብቃቸው ማህበረሰብ ዘመድ አላቸው። ልክ ሞት የፖሊስ ወይ ደግሞ የጸጥታ አካል ሲሆን የሚረክስበትና የሌላው አካል ሲሆን ደግሞ በጣም ከፍ ተደርጎ የሚወራበት መስተካከል መቻል አለበት። እውነት አዛኝ ልብ ካለን እውነት ሰውኛነት ተሰምቶ ለሰዎች የምናዝን ከሆነ ማዘን ያለብን ንጹሃን ሲከላከሉ ንጹሃን ጥቃት እንዳይደርስ ሲከላከሉ ህይወታቸው ለሀገራቸው ለህዝባቸው ሲባል የተሰዉ ዜጎችንም ለነሱም ሀዘን ሊሰማን ይገባል የሚለውንና እነዚህ ሰዎች በተለይ ሚዲያ ላይ ያንን ሲያራግቡ የነበሩ አካላት እውነት ለንጹሃን አዝነው ነው ወይ ወይስ ደግሞ የፖለቲካ ተፈልጎ ነው የሚለውን ኩዌሽን እንድታደርጉ ያደርጋል። ፈዲላ መታን ግን እንደዚህ ብላለች። ከዚህ በላይ ያለ ሀሳብ ምንም አያደርግላችሁም እና እንዲህ ባለች። እንግዲህ የሞተው 9 ሰው ነው። ከ9ኙ 2 ብቻ ነው ክርስቲያን። ሰው 30 ምናምን ሰው ሞታል ተብሎ የሚወራ 50 ምናምን ሰው ሞታል ብሎም እንግዲህ መሰረት ሚዲያ ያወጣው መረጃ አለ ወይ ደግሞ ዜና አለ። እንደዚሁም ደግሞ ቤተክርስቲያኗ በራሱ 13 ሰው ሞቶብኛል ብላ የ13ቱንም ስም ያይዛ ፖስት አድርጋለች። ቤተክርስቲያን መግለጫ ወጣለች። ቤተክርስቲያን በራሷ በመግለጫ ደረጃ በሲኖዶስ ደረጃም በፓትርያርኩ ጽሕፈት ቤት ደረጃም 13 ሰው ሞቶብኛል ተገሎብኛል ብላ ከነ ስማቸውም ኤኬሌ ይባላል ብላ ከነ ክርስትና ስማቸው ያይዛ መግለጫ ይዛ ወጣ ነበር። ሰው እታችን ያለች የምትገኘው አይ ውሸት ነው፣ ቤተክርስቲያን ዋሽታችኋለች፣ የኢትዮጵያ ኦርቶዶክሳዊ ቤተክርስቲያን ዋሽታለች፣ 13 ሰው አልሞተም፣ የሞተው 2 ክርስቲያን ብቻ ነው የሚል ነገር ነው ይዛ መጣችው። ይሄን ነገር ከየት አመጣች የሚለው ስንመለከት ኢሳማኮ የሚባል እንግዲህ ትናንት አውርተን ነበር ስለዚህ ጉዳይ። የሰብአዊ መብት ተሟጋች ነኝ ብሎ እንግዲህ ራሱን የሚጠራ ተቋም አለ። ይሄ ተቋም ከዚህ እንደምናስታውሰው እንግዲህ ተመሳሳይ ነገር ነው ያቀረበው። ይሄን ያክል ሰው ሞተ ሲባል አጣራን ይሉና ቁጥር ቀንሶ ይመጣሉ። በቃ ሌላ ምንም ነገር የለም። ኦኬ አሁን የተመለከተ የምንገኘው ቁጥር ቀነሰ ነገር ነውና እንግዲህ ኢሳማኮ 2 ክርስቲያን ነው የሞተው፣ 1 ሙስሊም ነው የሞተው፣ ቤተክርስቲያን ተቃጥሏል፣ ከዛ መስጊድም ተቃጥሏልና ጀስት ኖርማል ነገር ነው ይጣጣል ነገር የሚል ነገር ይዘው መጥቶ ነበር። ሰው መረጃውን ከዛ ወስዳ ነው እንግዲህ ተናገረች የምትገኘው። እዚህ ላይ እንዳስቀመጥኩላችሁ ግን የአርሲ ሀገረ ስብከት ፈዲላ ይሄን ካለች በኋላ እንደዚሁም ደግሞ ኢሳማኮ 2 ሰው ብቻ 2 ክርስቲያን ብቻ ነው የሞተው ካለ በኋላ የአርሲ ሀገረ ስብከት ይሄን ይዘው ወጥቷል። ውሸት ነው ኢሳማኮ ያወጣው መረጃ። ለኢሳማኮ የስም ዝርዝራቸው የሞቱ ሰዎችን ከነስም ዝርዝራቸው ሰጥተናቸዋል። እኛ ቦታ ላይ ነበርን፣ ቀብረናቸዋል። 13 ሰዎችን ቀብረናል። የት እንደተቀበሩ የት እንደተገደሉ እናውቃለን። ኢቭን እስካሁን ድረስ ሬሳቸው ያልተገኘም አለ ብሎ ትናንት ማታ ላይ የአርሲ ሀገረ ስብከት ይሄን መግለጫ ይዘው ወጥቷል። ይሄን እንግዲህ ኢሳማኮ አጣራው በሚለው ቦታ ላይ እጅ አጣራው ይላል። ከፈለገ ከሰው ሰማው ይላል። 2 ክርስቲያን ብቻ ነው የሞተው ብሎ መጣ። ቤተክርስቲያን ግን yes of course 1 ሙስሊም አለበት ከሞቱ መሃል፣ ነገር ግን 2 ክርስቲያን ብቻ ነው የሞተው የሚባለው ውሸት ነው። እንዲሁም እኛ ከነስም ዝርዝሩ የሞቱ ሰዎችን ከነስም ዝርዝራቸው ለኢሳማኮ ራሱ ሰጥተናል ነው የሚሉት። እንግዲህ ተጠይቀን ሰጥተናል፣ ነገር ግን ቀንሰው 2 ነው የሞተው ብሎ መጡ ይላል። ይሄ ነው እንግዲህ ይሄን ስናጋልጥ ይሄን ስንናገር ነው እንግዲህ ቤተክርስቲያንን ውሸታም አታርጓት። ቢያንስ ቁስላችን ላይ ጨዋት ነስንሱ። በቃ ሰው ሞቷል፣ ሰው መሞት ያለ ነገር ነው። ግን ካሁን በኋላ ነገር እንዳይከሰት በቻላችሁት አቅም ይሄን ነገር አስቆሙልን ስንል ነው እንግዲህ የምንሳደደው፣ የምንታሰረው፣ የምንፈለገው ምናምን ነገር እና እህት ፈዲላ እንግዲህ እንዲህ ብላለች። እኔ ለእህት ፈዲላ ትናንት ምላሽ ስለሰጠሁበት እሱም ቪዲዮ አስገባላችኋለሁ። ይህ 7ኛው ሀገራዊ ምርጫ እንዳይሳካ በርካታ ጥረቶች ሲደረጉ ነበር። የዚህ አንዱ አካል የሆነው አርሲ ላይ የተፈጠረው ሁኔታ ነው። እንግዲህ አርሲ ላይ በነበረው ጥቃት 9 ሰዎች ህይወታቸው አልፈዋል። ከ9ኙ 3ቱ ንጹሃን ነበሩ። 1 ሙስሊም ነው የነበረው ማለት ነው፣ የእስልምና ሃይማኖት ተከታይ ነው። 2 የሌሎቹ የክርስትና እምነት ተከታዮች ናቸው። ሌሎቹ በአጠቃላይ የሚሊሻና የፖሊስ ኃይሎች ናቸው ማለት ነው። ይህንን መረጃ ሳያጣሩ ማን ነው የሞተው እነማን ናቸው ሙሉ መረጃ ሳይኖረው ጉዳዩን የሃይማኖት ጉዳይ አድርጎ ሚዲያ ላይ ለማረጋገጥ ጥረት ሲያደርግ እያየ ነበር ማለት ነው። ስናዝን ደግሞ የምናዝነው ነፍስ ሁሉም ሰው ተመሳሳይ ነፍስ ነው አይደል የያዘው? የሚሊሻ ነፍስ አይደለም ወይ? የፖሊስ ነፍስ አይደለም ወይ? ህይወት አይደለም ወይ የያዙት? እነዚህ ሰዎች ልጆች አላቸው፣ ቤተሰቦች አላቸው፣ አባት እናት አላቸው። ልክ ሞት የፖሊስ ወይ ደግሞ የጸጥታ አካል ሲሆን የሚረክስበትና የሌላው አካል ሲሆን ደግሞ በጣም ከፍ ተደርጎ የሚወራበት መስተካከል መቻል አለበት። እነዚህ ሰዎች በተለይ ሚዲያ ላይ ያንን ሲያራግቡ የነበሩ አካላት እውነት ለንጹሃን አዝነው ነው ወይ ወይስ ደግሞ የፖለቲካ ተፈልጎ ነው የሚለውን ኩዌሽን እንድታደርጉ ያደርጋል። ኦኬ እሺ፣ እህታችን ፈዲላ ይሄን ቪዲዮ የምትመለከችው ከሆነ እኔም ማውራሽ እንዳንድ ቲክታከር እንጂ እንዳንድ ባለስልጣን አይደለም። ቢኮዝ ያቀረብሽው ሐሳብ የአንድ ተራ ቲክታከር ሐሳብ ነው። ይሄ ይታወቅልኝ። ወደ ዋና ፖይንቴ ልመለስ። አንደኛ ለአንቺ ያለኝ ጥያቄ እዚህ ቪዲዮ ዋና ሐሳቡ
ምንድነው? ለምን ይሄ ቪዲዮ የሰራሽው? አሁን 4 ደቂቃ ከምናምን አውርተሻል። ሐሳቡ ሲጨበጥ 1 ደቂቃ የማይወጣም እንዳያችሁት እንግዲህ ይሄ ነው በቃ ያለችው። ምንድነው አንቺ ዋና ሐሳብ እዚህ ቪዲዮ ላይ ማስተላለፍ የፈለግሽው መልእክት ምንድነው? ሁለተኛው ደግሞ በየጊዜው በአርሲ የሚካሄደውን ጭፍጨፋ ከምርጫ ጋር አገናኝተሽ ኦነግ ሸኔ ምርጫውን ለማደናቀፍ ያረገው ነው የሚል ነው። እዚሁ ጋር ተያይዘው ኦርቶዶክሳውያን አንድ እንድታስተውሉ የምፈልገው ነገር ሰሞኑን እንግዲህ በብዛት በተለይ ከመንግስት ሚዲያዎች እየሰማ የምንገኘው የአርሲ ጭፍጨፋ የመጀመሪያ ነው ተደርጎ የተነገረ የሚገኘው እሱም ምርጫን ለማደናቀፍ ነው የሚል ነው። የአርሲ ጭፍጨፋ አንድም ነገር ከምርጫ ጋር አያገናኘው። ከዚህ ፊት በአርሲ በተደጋጋሚ ሲደረግ የነበረው ይሄ ሁላ ክርስቲያን ሲቀበር ምን ነበር? ምርጫ ነበር የዛን ጊዜ። ምንድነው አላማው? ይሄ ሁላ ክርስቲያን ይሄ ሁላ ኦርቶዶክስ ሲታረድ አላማው ምን ነበር? ከምርጫ ጋር አይገናኝም። የኛ ሐሳብ አንዱ ይሄ ነው። ሌላው እንግዲህ በዚህ ቪዲዮ ላይ ያነሳሽው ነገር 9 ሰው ነው የሞተው፣ ከ9ኙ 2 ብቻ ናቸው ክርስቲያን፣ አንዱ ሙስሊም ነው፣ ሌሎቹ ምንሻ ናቸው ብለሻል። እዚህ ጋር አሁንም እንዲታወቅ የፈለኩት ነገር ቤተክርስቲያን ውሽታን ለማድረግ የሚኬድበትን ርቀት ነው። ኦኬ ቤተክርስቲያን በራሷ በሲኖዶስ ደረጃ 13 ሰው ሞቶብኛል ብላ የሰዎችንም ስም ያይዛ መግለጫ አውጥታለች። ይሄ ባለበት ሁኔታ አይ ቤተክርስቲያን ዋሽታለች የሞተው 2 ሰው ብቻ ነው ደግሞ 2 ክርስቲያን ብቻ ነው ብሎ መናገር ኢሳማኮም እንደዛ ብሏል። እሷም እንግዲህ የምታቀርበው ኢሳማኮን እንትን ነው። እኔ ገና ከጀምሮ የመንግስት ዋና ድርሻው የዜጎችን ደህንነት መጠበቅ እንጂ ሪፖርቶችን ማቅረብ አይደለም። እና ቢያንስ እነ መሰረት ሚዲያ፣ ቢቢሲ፣ ሌሎችም የዘገቡትን እንኳን ተታችሁ ቤተክርስቲያን የዘገበችው 13 ሰው ሞቷል ብላችሁ ብትናገሩ እውነቱን ብታወሩ መልካም ነበር። ሌላው ደግሞ ያለ መረጃ ወራችሁት ያለች አንቺ የመጣችሁ ከ7 ቀን በኋላ እኮ ነው። አርሲ ላይ ሰዎች ከተጨፈጨፉ ደግሞ ሰዎች ከተገደሉ ሳምንት አለፈው እኮ። ምርጫ ሰኞ ነበረ። ለሰኞ አጥቢያ እኮ የተገደሉት እነዛ ሰዎች። አንቺ በ7ኛ ቀን ወይ ደግሞ በ8ኛ ቀን መጣሽ ያለ መረጃ ስታወሩ ነበር ትያለሽ። የት ነበርሽ እስካሁን? እና ወይ ዝም በይ ወይ ጥሩ ተናገሪ። ሌላው ደግሞ የሚሊሻ ነፍስ አይደለም ወይ? የፖሊስ ነፍስ አይደለም ወይ? ሌላ ሰው ሲሞት ለምን ትጮሃላችሁ? ዝም እንበል? ኦኬ የሚሊሻው ዝም እንዳልነው የነሱንም ዝም እንበል? መች ነው አንቺ ለሚሊሻ አዝነሽ? መች ነው አንቺ ለፖሊስ አዝነሽ መጣሽ ድምጽ ሆነሽ የምታውቂው? መጨረሻ ላይ ደግሞ ያልሽው እንደዚህ ስታራጉ የነበረው ሰዎች የፖለቲካ ዓላማ ነው ያላችሁ የሚል ነገር አንስተሻል። ንጹሃን እንዳይሞቱ ሰው እንዳይገደል ክርስቲያኖች ለምን ይገደዳሉ? ለምን ይሄ ነገር በገለልተኛ አካል አይመረመርም? ማለት ፖለቲካ ከሆነ እሰይ እንኳንም ሰምታችሁ መልስ ትመልሳላችሁ ብለን ስንጠብቅ እናንተ ገና ለኛ በቲክታክ መታችሁ መልስ ሪአክት አደርጋላችሁ። ይሄ ቁስላችን ላይ ጨው አትነስንሱብን፣ ዝም በሉ እስቲ። እና ቲክታከር ፈዲላ ወይ ባኮትን ወይ ጥሩ ይናገሩ ወይ ዝም ይበሉ። እኔ ለዚህ ፈዲላ ትላንት ምላሽ ስለሰጠውበት እሱን ቪዲዮ አስገባላችኋለሁ። ወንድማችን ሄደን እንስማ። ምን አለች እቺ ቁርንጫጭ? ሰምታችኋታል? በሉ ማቅ ልበሱ። በመንግስት ደረጃ እንግዲህ በኃላፊነት ደረጃ ቁጭ ብላ በተምነሸነሽ የቢሮ ወንበር ላይ ቁጭ ብላ ነው የምትዘብትብን። እንደዚህች አይነት በህዝብ ላይ የሚያላግጥ ከርከሮ ቁጭ ብሏል ስልጣን ላይ ተቀምጦ ነው ህዝብ ላይ የሚዘብተው። እንደዚህ ደግሞ እስቲ ስሟቸው፣ ፍትህ የሚጠይቁ ወንድሞቻችን ምን ገጠማቸው? እንዲህ ብለው ስለተናገሩ ብቻ ከመካከላቸው 2 ወንድሞች እንዲታሰሩ ሆኗል። ሌሎችንም እያሳደዷቸው ናቸው። ፍትህ የሚጠይቅ ሰው ይታሰራል። አየህ፣ ፍትህ መጠየቅ ማለት በራሱ አንድ ችግር መሆኑን እንድታዩ ነው የምፈልገው። ምክንያቱም ፍትህ የምትጠይቁት አካል ፍትህ የምትጠይቁበትን ጉዳይ ለመፍታት ሳይሆን ፍትህ መጠየቃችሁ እናንተን ያሳስራቸዋል። እነኚህ ወጣቶች ብቻ አይደሉም፣ በርካታ በማህበራዊ ሚዲያ ስለ አርሲ ድምፃቸውን ያሰሙ ታላላቅ የቤተ ክርስቲያን አባቶች፣ ሊቃውንት እንዲሁም ደግሞ ወጣቶች ከመታሰርም አልፎ ምን እያደረጉ ነው? እየተሳደዱ ነው። ታዲያ መታሰሩ አይደለም ብርቅ ድንቅ የሚሆነው፣ እነሱ በሚታሰሩበት ጉዳይ እኛ 30፣ 40፣ 50 ሆነን መትረፍና ማትረፍ ካልቻሉ እነሱ ችግር ይሆናል። ከእስር ስትፈቱ አላማችሁ ልክ እንደተሰጣ የአዋፋት እህል ሲሆን ነው ነገሩ መጥፎ የሚሆነው። ስለዚህ ወዳጄ ነህ፣ አሁንም ወጥር ነው ጉዳዩ፣ አሁንም ምረር ነው። በየትኛውም ሁኔታ ሁን፣ ከሀገር ውስጥ ሁን፣ ከሀገር ውጭ ሁን፣ ሁሉም ሁኔታ ላይ የምትሰራው ስራ አለ። ነገር ግን በማህበራዊ ሚዲያ ላይ የመጣህ መደራጀት እያልክ ለመስበክ አትሞክር። መደራጀት በማህበራዊ ሚዲያ አሁንም አይቻልም። ሐሳብ ነው የሚያዘው። እዚህ ጋር የምንሰራው ድምፅ የመሆን ድምፃችንን የማሰማት አቋሞቻችንን የማሳወቅ ጉዳይ ነው። የሚሰማው ድምፅ መሬት ላይ ወርዶ አንተን ነፍስ እንዲኖርህ ያደርጋል። እምለው ይገባችኋል? በየሁኔታው ልክ እንደ ጋሪ ፈረስ እንደተጋረድን ብቻ አንጓዝ። መረር እንበል፣ ቆፍጠን እንበል፣ ከማንም አንጠብቅ፣ የረከሱ ቃላትን አንጠቀም። ፍትህ ቤተ ክህነት ያላችሁ ሰዎች ምን አደረጋችሁ? ማንም ምንም አያረግልህም። ማንም ምንም አያረግልህምና ቆመህ አትሞትም። ሁላችንም በየገባን ልክ አሁንም ቆፍጠን መረር እስካሁን ከመጣንበት ከንፈር የመምጣት ህይወት የተለየ ነገር እንሁን፣ በተለየ መንገድ እንራመድ። ማን ሲያዳገኝ እንደዚህ ብሏልና አንድ ጸግሽ ጠየው ጥያቄ አለ ነው ጠይቃችሁና አሁን ወጣቶች ታሰሩ፣ መምህራን ታሰሩ፣ ሊቃውንት በትረ ማርያም እንግዲህ የኔታ እኔ በዓለማዊም በሉት በመንፈሳዊም በሉት
ምን አይነት መምህር መሰሏቸው? በጎንደር ነው እንግዲህ የታሰሩትና በዚሁ ኬዝ ነው ያሰሯቸው የተባለው። እንግዲህ ስለ አርሲ ስለጽፈዋል። እንግዲህ አርሲ የት ነው ለምን ነው ሰው የሚገረረው ሁሌ መንግስት ምን ይሰራ ብለው ጽፈዋል። ቪዲዮም አልሰሩም፣ ምንም አልተናገሩም፣ ምንም መረጃም አላጋሩም። ጽሁፍ ነው የጻፉት። ለምን ይሄ ይሆናል ብለው ጽሁፍ የጻፉት። በዛ የተነሳ ነው እንግዲህ ታስረው የተባለውና እኚህ እንግዲህ ወንበር ዘርግተው የሚያስሩ ልጆች አሏቸው። ከልጆቻቸው ነጥለው ነው እንግዲህ ያሰሯቸው። እኔ በጣም የሚያሳዝነው በጣም የሚገርመውና የሚያሳዝበው ነገር ገዳዮች እያሉ ሟቾች መሳደዳቸው ነው። ገዳዮች እያሉ ፍትህ ያሉ ሰዎች በዚህ መንገድ መሰቃየታቸው በጣም ያሳዝናል። እኔ ቤተክርስቲያን ላማ ያደረገ ቤተክርስቲያን ላይ ያተኮረ ጥቃት ይደረሰብን ነው የሚገኘው ስንል አይ አይደለም የምትሉ ሰዎች ከዚህ በላይ ምን ጥቃት አለ ታዲያ? ፍትህ መጠየቅ ይሻላል እኮ የምንገኘው። ሚኒስትሪ ሚዲያ እንኳን ሽፋን እኮ አይሰጠንም እኮ ባይዘው። ለብፁዕ አቡነ ማትያስ መግለጫ ሚኒስትሪ ሚዲያ ሽፋን አልሰጠም። ኢቲቪ አልዘገበ፣ ፋና አልዘገበም። የብፁዕ አቡነ ማትያስን መግለጫ እንኳን ልጆች አይዟችሁ፣ በርቱ፣ ጸሎት አድርጉ፣ ንስሐ ግቡ፣ እንመለስ ወደ አምላክ፣ መንግስት ደግሞ የድርሻውን ይወጣ ብለው ብፁዕ አቡነ ማትያስ መግለጫ ይዘው ወጥቶ ነበረ። ያንን መግለጫ በአርሲ ጉዳይ ያወጡትን መግለጫ አልዘገበም። ኢቲቪም ፋናም አልዘገበም። የትኛው ሚኒስትሪ ሚዲያ አልዘገበም። የቤተክርስቲያን ደግሞ በሲኖዶስ ደረጃ የወጣውን መግለጫ አልዘገቡም። ነገር ግን የኦሮሚያ ፖሊስ ኮሚኒኬሽን መጥተው በቃ በምርጫ ከሄድ ነው ምናምን ብሎ ያወራውን ይዘግቡላል። ኦኬ የሆነ ሰው እየተነሳ ያወራው ይዘግባሉ። ነገር ግን የብፁዕ አቡነ ማትያስ የቤተክርስቲያን መሪ የ60 ሚሊዮን ምዕመን መሪ የሆነ አባት ያወጣውን መግለጫ ሚኒስትሪ ሚዲያ አይዘግበውም። እና ከዚህ የበላይ ጥቃት አለ ወይ ነው እያልን የምንገኘው እኛ። ይሄ ነገር ለምን አይስተካከልም ነው እያልን የምንገኘው። ይኸውላ ባለበት ሁኔታ ጭራሽ እኛን በመረጃ ማስረጃ እያወራን እያሳየን ይሄ እኮ አለ ብለን እያወራን ጭራሽ እኛን ነው የሚያሳሉት፣ እኛን ነው የሚያስሩት። አላቅም እንግዲህ ግራ ይገባል። ገዳዮችን ፈልጎ ማሰር ነው የሚሻለው? ገዳዮችን ፈልጎ ማሰር ነው የሚሻለው? ወይስ ሟቾችን የተገደልን የምንገኘውን እኛን ማሰር ነው የሚሻለው? ነቃ ደንገጥ ብለን ሁላችንም ባንድነት እንቆመን ድምጻችንን እናሰማ። ኦኬ አትግደሉን፣ ፍትህ ይሰጠን እንበል በቃ። ከዛ ያለፈ ነገር እኛ ሀገር የማፍረስ ኢትዮጵያ ኦርቶዶክስ ልጆች ሀገር ጠል ሆነው እንዲያው እኔ በጣም እኮ የሚያሳፍር ነገር ነው። ስለ ሀገራቸው ቤተክርስቲያንና ሀገር አንድ ነች የተባሉ እየተሰበኩ የሚያደርጉ ልጆችን እንደው እናንተ ለሀገር ጸር ናችሁ፣ ለሀገር መረበሽ ፈልጋችኋል፣ ተልእኮ አላችሁ ብሎ ማሰር በራሱ ያሳፍራል በጣም። የኢትዮጵያ ኦርቶዶክስ ተዋሕዶ ምእመንን በዚህም ተው እንጂ ኧረ ተው። ሀገርና ቤተክርስቲያን አንድ ነች፣ የአንድ ሳንቲም ሁለት ገጽታ ነች ብላ የምትሰብክን የምታሰብ የምትዘምርን የምትጸልይን ቤተክርስቲያን ለሀገር አጥፊ አድርገው ማቅረቡ በጣም ነው የሚያሳፍረው። ልጆቿንም በዛ ነገር ማንገላቱ በጣም ነው የሚያሳፍረው። በህግ እናሸንፋለን፣ በህግ እናሸንፋለን፣ ነገም እናሸንፋለን። በመጫጫህ አይደለም መግለጫ እየሰጠን እኮ ነው። ብዙ ቤተክርስቲያን መከራ ነው የደረሰባት፣ ፈተና ነው የደረሰባት፣ ችግር ነው የደረሰባትና ችግራችንን ሰምታችሁ በተለይ የደሴ ወጣቶች ስላዳመጣችሁን እናመሰግናችኋለን፣ እንወዳችኋለን። በተረፈ ግን ቃላት ያጥረኛል። በጣም ነው። አሁንም የአዲስ አበባ ህዝብ አዳመጥ። የሰንበት ትምህርት ቤት ወጣቶች፣ የደሴ ወጣቶች አሸንፋችኋል። አሜሪካ እነዚህ በሚጠይቋችሁ ጥያቄ መሰረት የገንዘብም ትብብር የሌላም ትብብር አንድ ሀብታም እኮ የሚሸፍነው ይሄ የደሴ ሀብታም እኮ እዛ አይደለም ያለው አዲስ አበባ ነው ያለ። እያዳመጡ ነው፣ እየሰማችሁ ነው። ለእነዚህ ልጆቻችሁ በአዲስ አበባ ያላችሁ እንድትረዷቸው አደራ ነው የምንለው። ብፁዕ አባታችን በዓሉ በሰላም ስለተጠናቀቀ እናመሰግናለን። አሁን በምትሄዱበት በፍቅር በሰላም መንገዳችሁ በሰላም እንዲያደርሳችሁ የአምላካችን ቅዱስ ፈቃድ ይሆንልን። በጣም ነው እኔ በጣም ነው ደስ ያለኝ በሰላም መጠናቀቁ። እዚህም ያላቸው መንግስት አካላት ኢትዮጵያ ቤተክርስቲያን ረባሽ አይደለችም፣ በታዋቂም አይደለችም። በስነ ስርዓት ያለች ቤተክርስቲያን ናት ማለት ነው። ሁሉን የሚወዳት ፈረንጆች መጥተው የሚከታተሏት እች ቤተክርስቲያንዬ ሌሎች የሚጨፍሩ እነዚያ ለማየት አይመጡ። የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት ለማየት ነው የሚመጡ። አሁንም አምሮባችኋልና የመረባችሁ ይሄ ነው እንግዲህ። አሁንም ቢሆን ጦርነት ያወጀ የለም፣ መገንጠል ያወጀ የለም፣ ሌላ ያወጀው ነገር የለም። ፍትህ ይሰጠን፣ ኦኬ ፍትህ ይሰጠን ነው ያለው።
ሰው እንዳይሞትብን ያለው ምዕመን እንዳይሞትብን እንዳይገደልብን ያለው ይሄ የሚያሳስር ከሆነ ጎሄድ ያዋጣችሁ እንግዲህ ይሄን ማለት ፈልገው እናንተ በዚህ ጉዳይ ያሳችሁ ኮሜንት ላይ ያስፍሩልኝ። እኔስ አሁንም ቢሆን ያለው አማራጭ አንድ መሆን እጅ ለእጅ ተያይዞ እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ አስቦ ተናግሮ መፍትሄ ሐሳብ ማምጣትና ያንን መፍትሄ ሐሳብ መተግበር መጠየቅ ያለብን መብታችን ነው መጠየቅ። እኔ ዲሞክራሲ አለ በሚባልበት ሀገር በዲሞክራሲ ትመራለች በሚባልበት መሰለኝ የኢትዮጵያ ዲሞክራሲ ነው የምትመራው። ዲሞክራሲ ተቀበላች ኢትዮጵያ የሰኔ አምባገነንነትን ተደግፋለች ብዬ አላስብም። እንግዲህ ግን አትግደሉ ማለት እንዴት ወንጀል እንደሆነ እግዚአብሔር ይወቀው። እንግዲህ ፍትህ ማለት እንዴት ወንጀል እንደሆነ እግዚአብሔር ይወቀው። እንግዲህ እና አሁንም ቢሆን አትፍሩ፣ አትደንግጡ ማለት ፈልጋለሁ። ምንም የለም፣ ምንም ያስነግጥ ነገር የለም፣ ያስፈራ ነገርም የለም። ጀስት የመጣውን ተቀበለ ማለፍ ነው። ትምህርት ነው። እንዲሁም ትነቃበታለህ፣ ታውቅበታለህ። የሆነ ሲጠረጠር የነበረው ነገር ታረጋግጥበታለህ። እንዲሁም እና ኢንዌስ እናንተ ማሳቸው ኮሜንት ላይ አስቀምጡልኝ። በቀጣዩ ወደ እንመለሳ። እግዚአብሔር አምላካችን ሀገራችን ሰላም ያድርግልን። የታሰሩ ወንድሞችን መመና ይጠብቅልን። እንግዲህ ካለን እንመለሳለን። ቸር ቆዩልኝ።